ጎርጊስ ምንድነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጎርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። እያት ነሽም በቤቴ አረ ልከታልሽ በኃይል ጩና አረ በቤቴ ማርያም የትዋለሽ የኛ ህይወት ነው። አሜን። መጽሐፍ ሲናገር ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። አሜን። ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ። ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ እየበላ ወንጌልን ትሸጣ ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን እመቤቴ እንኳን ኦርቶዶክስ ሆን ቆማችን የመላእክት ማህሌታችን የመላእክት ስርዓታችን ለመላእክት። ሰላም የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? ዛሬም እንግዲህ እንደተለመደው ወቅታዊና አስተማሪ ቪዲዮዎችን ይዤላችሁ መጥቻለሁ። እንደተለመደው ከእናንተ የሚጠበቀው ቪዲዮ ላይክ አድርጎ መጀመር ብቻ ነው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ እንላለን። ወደ ቪዲዮ እንሄዳለን። ጎርጊስ ምንድነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጎርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ኦኬ እንግዲህ አሁን ሲናገር የሰማችሁት ወንድም ለነገሩ ምን ሲናገር አልኩኝ እንግዲህ መደንፋት ነው የሚታየው። በጣም ይቅርታ ያድርግልኝና ከዚህ ቀደም ጌታ ኢየሱስ ከእመቤታችን ማለት ሰው ሲሆን ማለት ነው ከእመቤታችን ወይም ከሰው ስጋ አልነሳም ብሎ አስተምሮ ኖሮ ከ5 ዓመት በኋላ ደግሞ አይ ተሳስቼ ነበር ብሎ የመጣው ሰው ማለት ነው። ምን እያልኳችሁ ነው? በጣም አደገኛ የሆነ ነገረ ክርስቶስ ላይ በቀላሉ የሚስት ከዛ በኋላም ደግሞ በቀላሉ ደግሞ ይመለሳሉ የሚል አይነት ሰው እንግዲህ ከእንደዚህ አይነት ሰው አሁን ከተናገረው የተሻለ ነገር እንግዲህ ይናገራሉ ብለን እኛም አንጠብቅም። እሱን የተረዳሁት ባይሆን ግን ይሄንን ወንድም እንደዚህ ያዝ አድርጉትና ከዛው ከፕሮቴስታንት ደግሞ ሻል ያለ ደግሞ መረዳት ያላቸው ወንድሞች ደግሞ አሉ። ለምሳሌ ተመልከቱ። ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ። ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ እየበላ ወንጌልን ትሸጣለህ፣ እግዚአብሔር ይገስጽ። አባቶች ነፍስ ዋጋቸውን ከፍለዋል። እነ ግራኝ መሐመድ ምድሪቷን ሲያምሱ ነገሩ የትኛው ፕሮቴስታንት ቤተክርስቲያን ነው? እውነቴን እኮ እነዚህ ላሊበላ እኮ በድንጋይ በእጅ እኮ ስለ ዋጋቸውን እዛ ቦታ ላይ የሚበላ ነገር የለም እኮ በእውነት የሚበላ ነገር የለም። ዋጋ ከፍለው ለአምላክ ክብር ቤተክርስቲያን ሰርተዋል። እያት ነሽም በቤቴ አረ ልከታልሽ በኃይል ጩና አረ በቤቴ ማርያም የትዋለሽ አብሬቴ ማርያም ነይ በይ። አረ ወይ ተቃጠልኩ እኮ የት አባቴ ልግባሽ? እኔ አላልኩ። አረ ተቃጠልኩላችሁ። አረ ማቤቴ ሄድናሽ። አረ ዛይኝ በቃ አረ ልተኛ በቃ። ወይኔ ማቴ ወይኔ እናቴ ሰራችልኝ። ወይ ተጋለች እንትና ራሴን በራሴ ገድዬ እንደው በፈጣሪ ስም ምን አይነት ጥላቻ ነው ያላችሁ ግን ለእመቤታችን? ምን ያክል ነው የምትጠሏት? እሱ እርግጥ ነው ሰይጣን ሁልጊዜም ቢሆን አጥብቆ እመቤታችንን ይጠላል። ምክንያቱም ክርስቶስ ወደ ምድር እንዲመጣ ምክንያት ስለሆነች አጥብቆ ይጠላታል። የእናንተ ድራማ ደግሞ በጣም በዛ። ምን ማለት ነው? የእመቤታችንን ስም የአጋንንት ስም አደረጋችሁት። አሁን ደግሞ እንደው ለመናገር ራሱ አንዳንድ ጊዜ ግራ ይገባኛል። ይህ ስም እኮ ክርስቶስን የወለደች ያቺ ከሴቶች መካከል የተለየች የተባለች በጣም ድንቅ የሆነች በዓለም ላይ በፊትም አሁንም ወደፊትም የማይገኝ ስም ያላት ያቺ ሴት ክርስቶስን ኢየሱስን የወለደች ናት። እንዴት አይነት ድፍረት ነው ግን ያላችሁ እናንተ! እንግዲህ እግዚአብሔር እናንተ ልቦና ይስጣችሁ ከማለት ውጪ ምንለው ነገር የለም። ይህንን ያክል ጥላቻ ግን የእውነት በጣም ታሳዝናላችሁ። ከዚህ በላይ ሰይጣናዊነት የለም። በፕሮቴስታንቱ ዘንድ ያለው ቅዱሳኑን የመጥላት እመቤታችን ላይ ያላቸው ጥላቻ እስከዚህ ድረስ የከፋ ነው። ብዙ ጊዜ ሲናገሩ እኛ እኮ እመቤታችንን እንወዳታለን ምናምን ይላሉ። መውደዳቸውን አያችሁ አይደል? እንዴት ይሄን ያህል ደረጃ ማለት ነው። በቃ ከሰይጣን ጋር እኮ ነው እንትን እያሉ ሎቱ ስባት። በእውነት በጣም ነው የሚያሳዝነው። እሱ ሱፉን ለብሶ ቁጭ ብሎ ቅዱስ ጊዮርጊስ ላይ የሚያፌዝ ምን አይነት ሞራል ነው?
ቅዱስ ጊዮርጊስ እኮ ስለ አምላኩ ሲል ነው ያን ሁሉ መከራ የተቀበለው። ያ ሁሉ መከራ የተቀበለው ስለ ጌታ ስለ ኢየሱስ ክርስቶስ ሲል። ታዲያ ያን ሁሉ መከራን ስለ ጌታ ሲል የተቀበለን ያን ቅዱስ ማክበር ነው ወይስ እንደዚህ መናገር? ለዛውም ራሳቸውን ትልልቅ መምህራን የሚሉ ሰዎች፣ አስተማሪዎች የሚሉ ሰዎች ማለት ነው። በግልጽ እንደዛ ራሳቸውን አስተማሪዎች ብለው ቢያስተምሩ በጣም ብዙ ስህተት ሲሳሳቱ በግልጽ አይተናል፣ ተመልክተናል። ራሳቸውም ደግሞ ስህተታቸውን ወጥተው ራሳቸው እያረሙ ሲናገሩም ሰምተናል። ምንም እንኳን ከ5 ከ6 ዓመት በኋላ እየመጡ ቢናገሩ ማለት ነው። ሶ ግን በጣም ከፋ በዛ። ይሄ ሰይጣናዊነት ነው። እመቤታችን እንዲህ እስከማለት ድረስ እንዴት ነው እመቤታችን ተረብስማ ድራማ እንደዚህ ድራማ እየሰሩ በቅዱሳን ላይ የሚሰራ እንትን ምንድነው የሚገኘው? ከዛ ክርስቶስ ይከብራል ወይ እንደዚህ በማድረጋቸው? በጣም ድራማ ነው። እንደዚህ አይነት ድራማዎች በጣም ነው የሚሰሩት። እስኪ አንድ ቪዲዮ ተመልክተን እንምጣ ከነሱ ድራማቸው ውስጥ ማለት ነው። ዳርሽን የበተነ ዛሬ ይያዛል። አቅምን ያሳጣ መንፈስ ዛሬ ይያዛል። ይሄ ድመት እኛ አይደል ያመጣው መንፈሱ ነው የላከው። ዛሬ በጌታ በኢየሱስ የሚመለክ መንፈስ አፈርሰናል። ምን ልትሰሪ መጣሽ? እዚህ ጉባኤ ከትንሽ ጊዜ በኋላ ሟርተኞችና ደጋሚዎች እየተቃጠሉ ይመጣል። አሁን ሁላችሁም እናንተ አላያችሁም? ይሄ ድምጽ ይገባችኋል? አያችሁ፣ እዚህ ስንመጣ እሱ በአካል ማምጣት ስለማይችል በዚህ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እየተቀበሉና በኢየሱስ ስም በሉ የጨለማ ኃይል። በነገራችን ላይ ድመት እኮ የቤት እንስሳ ናት እኮ። አዳራሽና ቤት አትለይም እኮ አትለይም፣ እንስሳ ናት እኮ። ድመቷን አንጠልጥለ የድግምት መንፈስ ነው። አረ ጴንጤዎች አበዱ። አረ ጴንጤዎች እያበዱ ነው ጌታን እንዴ! እሷ እኮ ቸርች ውስጥ ነፋይት አይታ የሚበላ ነገር ፍለጋ ነው የመጣችው። ምን ልታረግ ይመጣሽ ነው? አንጠልጥሎ ማንቁርቷን ይዞ አንተ የምር ኢትዮጵያ ውስጥ መሆኑ ጠቀመ። ይሄ አውሮፓ አሜሪካ ምናምን ቢሆን የሰለጠኑት ሀገር ቢሆን የእንስሳት መብት ተሟጋቾች አንተን ነበር ጉሮሮውን አንቀው ዘብጥያ የሚጥሉ። ታማችኋል እንዴ? ድመቷን አንገቷን አንቀ ከመጣሽ ትላታለህ። እኔ የምታሳዝኑኝ እዛ ቸርች ውስጥ ቁጭ ብላችሁ የምታጨበጭቡ የምታፏጩ እልል የምትሉ ሰዎች ግን የምር ግን የምህረት ጎዳናውን እግዚአብሔር ይክፈትላችሁ። የድግምት መንፈስ የሟርት መንፈስ ነው ምናምን ብለህ ድመት አንጠልጥለ ይዘ ያው እዚህ ሀገር እንኳን ለድመት ነፍስ ለሕፃናትም ለሰውም ነፍስ ግድ ስለሌለ እንጂ ይሄን ሌላ ሀገር አድርገው ቢሆን ኖሮ ዘብጥያ ወድቀህ ነበር። እስቲ አንተ ጀግና ከሆንክ እባብ ያዝ፣ እስቲ ጊንጡን ጨብጥ። ድመት ምንም ማድረግ ስለማትችል አንጠልጥላ አሰቃያ። ግን መጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 ላይ ጻድቅ ሰው ለእንስሳው ነፍስ ይራራል ይላል። እንግዲህ ቅዱሳን ነን ትላላችሁ፣ ጻድቃን ነን ትላላችሁ፣ ለእንስሳው ነፍስ ራሩ እንጂ። በመጨረሻው ዘመን ጉማሬ በድመት ላይ ይነሳል የሚል ቃል ካለ ፈልጉ እስቲ። በእናንተ አፈርን። አይጥ ፍለጋ ቻርች ውስጥ የሚገባ ድመት ሁላ በቃ ጉዱ ፈለገው። አሁን በኋላ መንፈስ የድግምት መንፈስ ተብሎ እዚህ እንደዚህ እንጠለጠላል። የሚገርመኝ ከዛ በላይ እዛ ጋር ተቀብሎ አሜን የሚለው ሰው በቃ ምንም ነገር የመጣለትን ሁላ በቃ ተለማምዷል። በነገራችን ላይ እዚህ ብቻ አይደለም ሌላም ነገሮች እንዲህ ሲባሉ ትንቢት ነው ተብለው የሆነ ነገር ሲነገራቸው ሳያምኑበትም አሜን በቃ ዝም ብሎ መቀበል። ምን አይነት የማይጠይቅ ትውልድ እንደሆነ እኔ ግራ ይገባኛል። አረ ጠይቁ፣ እንዴት ሆነ በሉ። ዝም ብሎ ስለገባ እሱ ስላለ ብቻ መቀበል እኮ ብቻ አይደለም። ድመቷስ እሺ ልሳን የላትም አትናገርም፣ እንዴት ትጠይቅ? እንደ አፍ ቢኖራት እኮ እንደ በላማ አያኮ ወይም እኔ አይጥ ልበላ ነው የመጣሁት ትል ነበረ። እንዴ ግን በቃ እሷ ልሳን የላትም፣ እናንተ ጠይቁላት የሷን። ሰላም እንዳትኖሪ፣ በሰላም እንዳትኖሪ፣ በፍቅር እንዳትኖሪ የሚገዳደርሽን ትልቅ መንፈስ እያየው ነው። እውነት ነው። ከዚህ በኋላ የጭንገፋው ጊዜ በቃ ይለኛል ጌታ። አሜን። ይሁንልኝ በይ፣ ይሁንልኝ በይ፣ ይሁንልኝ። አሜን። ከዚህ በኋላ አልጨበጥ ያለሽ ነገር ይጨበጣል ይለኛል።
አሜን። በኢየሱስም አሜን። ሌላ ደግሞ ከቤተሰቦችሽ ጀምሮ ካንቺ ቤተሰቦች ማለት ነው ካንቺ ቤተሰቦች ጀምሮ ከልጅነትሽ ጀምሮ ለማሰር አንቺን የሚታገልሽን መንፈስ እያየሁ ልክ ነኝ? እውነት ነው። እውነት ነው። መንፈሱ ተመቷል አለ ጌታ መንፈስ። አሜን። እመታ በጌታ በኢየሱስ ስም አሜን። እመታ ቤትሽ ውስጥ የሆነ የአንድ እግር ካልሲ ጠፍቶብሻል አይደል? አዎ የአንድ እግር ካልሲ ማለት ነው። አዎ ያ በዛ አንዳንዴ አሁን እግርሽ የሆነ ይደነዝዛል። ልክ ነኝ? እውነት ነው። ጀምሯል። አሁን ሰሞኑን ራሱ ያው እንትን እያለኝ ነበረ። መሄድ አልችልም። መራመዳችን። ስለዚህ በዛ በአንድ እግር ካልሲ የተሰራብሽ መንፈስ ነው። መንፈሱ ተመቷል። አሜን። እመታ በጌታ በኢየሱስ ስም። ወይኔ ነቢያቶች ግን እንደዚህ ነው የሚጫወቱባችሁ። አሁን ለምሳሌ እኔ ነብይ አይደለሁም፣ እኔ ሙስሊም ነኝ። እንደዚህ ነው የሚጫወቱባችሁ። ምን ብላ ነው የሚጫወቱት? እንደዚህ በቃ የማይሆን ነገር። አሁን ለምሳሌ በግምት ነው ያወራሁት። በግምት ያወራሁትን ሁሉ ልክ ነው እያልሽ ነው። ይሄ እንደዚህ እያደረጉ ነው። ምን እያሉ ይጫወታሉ? አዎ እንደዚህ ልክ ትንቢት በውሸት ልክ እኔ እንደማያወራው በውሸት እያወሩ አንቺም ደግሞ አሜን ብለሽ ትቀበያለሽ። እንደዛ ነው የሚጫወቱብሽ ማለት ነው። ስለዚህ ነብይነት የሚባል ነገር የለም። አንቺ ራሱ ወደ ፈጣሪሽ ተመለሽ። ነብይነት የሚባል ነገር የለም፣ ጥንቁልና እንጂ። አሁን የጥንቁልና አይነት መንፈስ ነው የለም። እሺ እኔ የተናገርኩት ነገር አሁን እኔ ነብይ ነኝ ይሻላል። ኦራም ምስኪን ናቸው። አያቸው አይደል? ውጤቱ ይሄ ነው። ነገሮችን አለመጠየቅ፣ እንዴት ሆነ አለማለት። አይምሮአችን እኮ ይጠይቃል አይደለ? እንደወረደ ስትቀበሉ ዝም ብሎ አሜን ስትሉ እንደዚህ የሰው ማልመቻ ትሆናላችሁ ማለት ነው። መቼ ሰላም። እሺ ስምሽ ማለት አኪያ ወይም አንለይ። እሺ በጣም ደስ ይላል። እንዴት ከፕሮቴስታንት ወደ ኦርቶዶክስ ለመምጣት ቻልሽ? በመጀመሪያ ቲክቶክ ላይ ባለው የእናንተ ዲቤት መለከት ነበረ። ከዛ በኋላ ደግሞ ያንን በደንብ እየተከታተልኩና በራሴም አንዳንድ ነገሮችን እያየው መጽሐፍ እያየው በዛ ነው። እንኳን ደህና መጣሽልኝ። እንኳን ጌታ ኢየሱስ ክርስቶስ ወደ እውነተኛው ቤተክርስቲያን መራሽ። ይሄ ከወንድሞችሽ ከእህቶችሽ የተበረከተ ስጦታ ነው። የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት። እየጠየቁ ያሉት እንደዚህ እያመለጡ ነው፣ ከዛ ከጨለማ ቤት ማለት ነው። ጠይቁ እናንተም ሌሎቻችሁም። ከዛ በኋላ እውነቱ ይገለጽላችኋል። እግዚአብሔር አምላክ ሁላችሁንም ብርሃኑን ይግለጽላችሁ። ሌላ ምንም ነገር የሚለው የለኝም። እና ደግሞ እንደዚህ ሹልክ እያሉ እየወጡ ሲያስቸግሯቸው እኛ ጋር ያሉ ትልቅ የእግዚአብሔር ጸጋ የነበራቸው ሰዎች እዛ ሄደው ደግሞ ጸጋቸው የተገፈፈባቸው ማለት ነው። ከመድረክ አስተምሮ አሁን ላይ ጎዳና ለጎዳና መንከራተት ጀምሯል። እግዚአብሔር አምላክ እንግዲህ ጸጋችሁን ሲገፍ እንዲህ ነው። ይህ የኛ ህይወት ነው። መጽሐፍ ሲናገር ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። ከሰማይ የወረደው ከድንግል የተወለደው በስጋና በደም የተካፈለው ዛሬ የወጣነው ሰላም ለምድራችን ለመስበክ ነው። ወደ በጋሻው ጎዳና ነው ቤቴ ጎዳና ነው ችግር ጎረ በየአስፋልቱ በየጎዳናው ስትሽከረከር በኮሪደር ልማት እንዳያፈርሱ። አይ በጋሻው እኛ ጋር የነበረ ጸጋ ወላዲተ አምላክን ከልደታ እስጢፋኖስ፣ ከእስጢፋኖስ ዮሴፍ፣ ከዮሴፍ ረጲ መድኃኔዓለም፣ ከረጲ መድኃኔዓለም ከሰበታ ጌቴሴማኒ ድረስ አንተ የምታውጀውን የወንጌል ምስራች ፍለጋ አቤት ግርማ ሞገስ፣ አቤት ወንጌል አገላለጥ። እኛ አንተን ፍለጋ ነበር የምንንከራተተው። አሁን አንተ እኛን ፍለጋ ወደ አስፋልቱ ወደ ጎዳና ወጣ። የምር አያምርብህም። እንኳን ብትጠረጥጥም
የምር በጋሻው ያምርብህ። በጣም ነው የሚደብረው። ሌላው ነገር በጋሻው ልንገርህ፣ አንተ ጎዳና መውጣትን ተመልክተው እነዚህ ተንኮለኛ እጅግ ክፉ የሆኑ መሰሪ የኦርቶዶክስ ተዋሕዶ ቤተክርስቲያን ትንታግ ልጆች አንተን ከአዳራሽ መውጣት አይተው ተመልክተው ይሄውልህ ነፍሳትን ነጥቀው ከበጋሻው አዳራሽ ነፍሳት እየነጠቁ ነው። እነዚህ ጨካኞች ክፉዎች እግር ወጣ ሲል ይሄው ነጥቀው አምጥተው ከአብራከ መንፈስ ቅዱስ ከማዕከለ ዮርዳኖስ ልጅነት እንዲያገኝ አድርገውታል። ቤትህን ቆልፈው ውጣ በጋሻው። እነዚህ ጥሩ ልጆች አይደሉም። እውነቴን ነው የምነግርህ። ይሄው አንተ ጋር ያገለግል የነበረ አንተ ጋር ጉባኤ ይሳተፍ የነበረን ነፍሳት ነጥቀው አምጥተው ሰርቀው አምጥተው ሆን ብለው በተንኮል በሴራ እና አኬ እነ ባሮክ እነ ኢዮብ ግን እነ ዘማሪ እዝራ እነ መምህር ኤርምያስ ግን እግዚአብሔር የላችሁ። እግዚአብሔርኛው ወንድማችን እንኳን ደስ አለ። ዛሬ ከሥላሴ ልጅነት አግኝታል። ከተማ ገዳሙ ራስ ቢቀር ምክንያቱም ከተማ ውስጥ ሆኖ ገዳም መባሉ በጣም ቢቀር ይሄ አንዱ ፈተና አይደል? እሱ አይደል? ምክንያቱም እዚሁ ከተማ ከተቀመጠ ንሳባቱ ነው ይቀጥላል። ንሳባቱ ነው ከቀጠለ ደግሞ በማያገባው ትዳር ውስጥ ገብቶ መከራለሁ፣ ዘክራለሁ፣ አሳልማለሁ ሲል ይፈተናል። በማያገባው ማለት ትዳር አያገባውማ መነኩሴ ንሳባት መሆን አይችልም። በትዳር መሃል ምን ሁሉ ይማከር። ምክንያቱም ትዳር ካላቸው ሰዎች መሃል ንሳባት ነኝ ብሎ ሲያማክር እኮ እነሱ ስለ ውሳጣዊ ህይወት ያወራሉ። ምን ማለት ነው ውሳጣዊ ህይወት? ውሳጣዊ ህይወት ማለት ይሄ የምንጣፍ ጉዳይ አለ አይደለም? የግንኙነት ሩካቤ ቀደም ንጹህ ነው ብሩክ ነው ያሉት ያልጋው ማለት ነው። አዎ እሺ፣ ግንኙነት ይባላል። አሁን የነሱ ለነሱ ነው የሚጠቅማቸው። ይሄኛው ለሚሰማው አካል ግን በውስጡ ላይ የሚጭር ነገር አለ። ያንን ፈተና ተሸክሞ ቤቱ ይሄዳል ማለት ነው። በዚህ ምክንያት የተመስጦ ህይወቱን የጸሎት ህይወቱን ያጣል። ከዛ በኋላ ተገፋፍቶ ሊወድቅ ይችላል። የማያውቀው ሲሆን ማለት ነው። አዎ የማያውቀውን ህይወት ነው። ያገባ ካህን ግን ንስሐባት ቢሆን ግን ስለዛ ጋብቻ ያውቀዋል። በትውት አድርጎ መምከርም ይችላል፣ መሳደብም ይችላል፣ ማስታረቅም ይችላል ጉዳዩን ስለሚያውቅ እና ሁሉም በየሚናው ቢሆን ለዛ ነው ያገቡ ካህናት እንዲኖሩ የተፈለገው። መነኩሴ ንስሐባት መሆን አይችልም የሚባለው ለዚህ ነው። አዎ ፈተናው እኮ ነው። ሌላ እኮ አይደለም። ትምህርቱማ ነበር እኮ በጸሎቱም ሊያግዝ ይችላል። እሱ አይደለም እኮ ትልቁ ክፍተቱ ግን ምንድነው? አይምሮአችን የሚሰማውን የሚያዩን ሴቭ የማድረግ ነው አቅም አለው የሚያውቀውን። አዎ ከሰማ ማለት ነው። ስለዚህ በየጊዜው ይሄን ከሰማ ደግሞ በዚህ ምክንያት የፈተን ድሉ ይሰፋል። ከዛ ታዲያ ከዚህ ወጥመድ ማን ሊያመልጥ ይችላል? ይከብዳል ነው። ከዛ በኋላ ደግሞ በየቤቱ ዘክራለሁ ሲል ደግሞ ብላ ጠጣ በሞቴ ነው። በሞቴ ብላ አብልተው የሚገሉ ከሆነ ከባድ። ለዛ ነው በሞቴ ብለው አጠጥተው አስከረው የሚሰዱ ከሆነ ከባድ ነው። በዚህ ምክንያት ያቺ ማዕርገ መላእክትን ያዋርዳል ማለት ነው። ከዛ በኋላ ምእመናኑ ደግሞ እንደየድርሻቸው በትዳር ህይወታቸው ምን አይነት ሰላማዊ ትዳር መኖር እንዳለባቸው መያዝ አለባቸው። አንዱ ቤተክርስቲያን መነሻ እሱ ነው፣ ትዳር ነው። ትንሿ ቤተክርስቲያን ነው የምትባል ትዳር ታውቋም ስለሆነች ማለት ነው። ስለዚህ ያቺ ትዳራቸውን በንጽህና በመተማመትና በመነቃቀፍ ሳይሆን በእውነተኛ ኦርቶዶክሳዊ ትዳር አድርጎ መቀደስ፣ ትዳር መቀደስ። ከዛ ልጆቹ ይቀደሳሉ። ልጆች አስተዳደግ ላይ በደንብ ከዛ በኋላ ደግሞ ራስን ሰርቶ ከማሻሻል አንፃር ለቤተ ክርስቲያናቸው አስራት ከማውጣትና ከመጠበቅ አንፃር የኛ ናት ከማለት አንፃር ከዛ ደግሞ የሚያዩትን ሁሉ ክፍተት የዘመኑን ችግር እያዩ ከቤተክርስቲያናቸው እንዳይኮበልሉ በጥንቃቄ መኖር አለባቸው። የሚሰሙት ይሄ ወጆ አውሎ ነፋስ በሙሉ የሚያልፍ እንዲህ ዝም ብሎ ብዙ ግርግርታ እንደዚህ ይበዛል እና ይሄን አስበው ቆም ብሎ በዘሰ አዝለፈ ትግስቶ ወጡ ይደል ትግስት ያዘወተረ እሱ ይድናል ነው የሚለው አይደለም። እንደዚህ አይነት ዘመን እኮ ትግስት የሚፈልገው ቤተክርስቲያናችን ላይ ብዙ ፈተናዎች ሊወናጀቡ ይችላሉ። ከመሪዎች ከአስተዳዳሪዎች ጀምሮ እንዲሁ መነቃቀፍ፣ መወዳደቅ፣ መለያየት አይነት ሊከሰቱ ይችላል። ያን ጊዜ በእምነታቸው ጸንተው የቆሙ ያስፈልጋሉ እና መንገድ ስተው ገደል እንዳይወድቁ ጥንቃቄ ያስፈልጋል እና ስለዚህ ሊቃውንቱ በማስተማር መነኮሳቱ በመጸለይ ምእመናኑ ደግሞ የሚችሉትን ተጋድሎ በመፈጸም አንድ ሆነው በመገመድ የማይበጠስ ትልቅ ገመድ ሆኖ መኖር ይችላል። እንግዲህ መደጋገፍ፣ እርስ በርስ ያሉ መረዳዳቶች ምናምን የክርስቲያን ግዴታችን ነው። በተለይ እርስ በርስ ሲሆን ማለት ነው። ምክንያቱም እኛ ብልቶች ስለሆነን ክርስቶስ ራስ ነው፣ እኛ ደግሞ የክርስቶስ አካላቶች ነን። እኛ አካላቶቹ ስለሆነን እኛ አካላቶቹ ደግሞ አይን ሲመታ እጅ ሄዶ አይንን እንደሚደግፍ ሁሉ እኛም ክርስቲያኖች እርስ በርሳችን እንደዛው የአንዱ ጉዳት አንደኛችንን ሊያመን ይገባል ማለት ነው። በተለይ ትዳር ላይ ሲሆን ደግሞ ጠንከር ይላል። ምክንያቱም ትዳር ላይ አንድ ነው የሚሆኑት፣ አንድ ባልና ሚስት ነው የሚሆኑት። ኢቭን ራሱ ከተጋቡ በኋላ ሁለት ባልና ሚስቶች አይደለም አንድ አይደለም የሚባለው
አንድ አካል አንድ አምሳል ስለሆነ ማለት። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁኝ በእውነት እጅግ በጣም አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብቱ። በሳሽ የታተምሽው በፍቅር ዝናብ እንድታጥም ተነሽ ወዳጄ ውበቴ ሆይ ስቃይ እንዲረግፍ ከራሴ ላይ ትበረቻለሽ ከሰልፈኛ ታጥቀሻል ጥበብ ማያስተኛ ማያ